ልጅቷ እየዳነሰች ምን እያለች ሂጃቧን አውልቃ ጨልላ አገኘዋት። ምን ነው እላለሁ። ጆከር ጋር ተጣልታ ነው። ወጥቼ እኮ ነበር ጆከር። አሁን የተመለሰው አሁን ለምን እንደተበላበት ታውቃለህ? በፌክ አካውንት እየሄዱ ሰው መሳደብ፣ በፌክ አካውንት እየሄዱ ኮመንት ላይ መርመጥመጥ፣ እሱ ነገር ቀረበት፣ ተበላበት። ለምን ነው አንተ ላይ ግን እንደዛ የጠነከረችው? በጣም እንደ ወንድ በጣም ነበር እንትን የምትል ዋይ። ለምን ያ የሆነው ነገር ለምን እንደው ታውቃለህ? እኔ ዱባይ እንደምኖር ስለሚያውቁ አሳልፈው ለመስጠትና ለማስያዝ ነበር የሞከሩት። ዋይ አሁን ምሳሌ ይኸውልህ ጆከር፣ እኔ በባለፈው መብረቁን አምጥቼ ጆከር ከስድብ ውጭ አንድ ህግ ሲጥስ ወይም ደግሞ አንድ ወንጀል ሰርቶ ያውቃል ሰው አልሰራም። እኔ ምንም ማለት መረጃ የለኝም። ለተሳደበማ ረግጠዋለሁ እኮ ማንም አንተ ጆከር ያንተ ወንጀል መሳደብ ነው፣ በቃ ወንጀል ብሎ የሚያስቡት። ሙኒት ግን እኛ ህገ ወጥ ደላላ እንደሆነች በራሷ አንደበት የብዙ ሰዎች ለምን እስከማውጣ ሞዴሬተር አሰጠኝ እንዳትቦልቃቸው። ቆይ ሚውት ማድረግ ያለስተ የሚውት ስጠኝ አሽቀነጥራታለሁ። አንተ እኮ በቃ ጆከር እኮ እንትን ካልተሰጠው ጆከር ሚዩኒት ሌባ መሆኗን ሀቢባ ራሷ ነግራናለች። ራሷ ማምናለች እኮ። እኔም እኮ በስልክ አናገራት እኮ አምናለች። ታውቃለህ አይደለ? ግን ሰው ሲያምን ምን ታደርጋለህ? የብዙ ፓስፖርት ልትወስድ እና አሁን ለምን ነው አንተ ላይ እንደዛ ማድረግ የፈለገችው? ዋይ የዛሬ ላሰማ ዛሬ ነገ የሚወጣ የዛሬ ላሰማ። ወይ ጉድ! እስኪ የታለ መሰለህ? የታለ እነሱ ውስጥ ከገባ መስፍን ይባላለሁ። ሰላም ላንተ ይሁን ብራዘር። እኔ ወንድ ነኝ። ሁሉም መልክ እንዳለው ወንድ ነው። መስፍን ነው የሚለው የቲክቶክ ስም የሚለው ከታች በፌስቡክ አካውንት ስም ነበር የተከፈተው እና መስፍን ይባላለሁ። ሁሉ ሰላም ነው። ይኸውልህ በቃ 8 ወሬ ወይም ለሰው ሶሻል ሚዲያ ላይ ወጥቼ መክሰስ አልችልም። በቃ በጣም ዲስተርብ አደረገችኝ። ከቤት አልወጣ በቃ እኔ ላይ የተሰራው ነገር ካርድ ሞርቼም ደውዬም ማውራት እችላለሁ ለአንተ ማለት ነው። ምናልባት እግዚአብሔር አንተን ምክንያት ዝም ብላ የማይሆን ምክንያት ነው ብታይ ያደረገችው። ኢቨን አሁንም ቪዛዬ ሊቀጥል 5 ቀን ነው የቀረው። ቪዛዬ ሊቀጥል 5 ቀን ነው የቀረው ስላት የምትበይና ቢያንስ የተወሰነ ብር እንኳን መልሽልኝ፣ ይህን ብር በመከራ ነው ያመጣሁት፣ ድሃ ልጅ ነኝ እባክሽ። እኔ እንትን ዋትሳፕ ላይ ልላክልህ፣ ኦል አድርጌ ልላክልህ። ይሁዳ ላክልኝ። በባለፈው እኮ አናገራት ጆከር እየከፈልኩ ነው በቃ ስትለኝ ተውኳተኝ። አምናለች። እኔ አሁን ግን ከእሷ ጋር አንተ ወደ ለመናገር ጆከር ሲሪየስሊ በዚህ ደረጃ ሰላም አትፈጥሩም ከእሷ ጋር? እሷን ገደል ሳላስገባ የቁም እስረኛን ሳላረጋ ሰላም ማለት ነው ማለት እሷን ገደል ማስገባት ቀላል እኮ ነው። አንተ አሁን ምንም አይነት ከስድብ ውጭ ምንም አይነት ማንም መረጃ የለውም። የሰራው ወንጀል የለም ከስድብ ውጭ አይደል? ስድብ ደግሞ ወንጀል አይደለም፣ ኃጢአት ሊሆን ይችላል፣ ወንጀል አይደለም። ግን ሙኒት ግን ብዙ እኛ በአደባባይ ሆነን ለመናገር ስለዚህ አንተና ሚዩኒት አሁን በዚህ ደረጃ የሚያጣላችሁ ነገር አይደለም። ለምንድን ነው እሷ እንደዛ አይ ቲንክ ምን እንደወጣ ቃል እሷ አሁን እንደምትወድ ያወቅኩት ቤት ትመጣና ታለቅሳለች። ጆከር እዚህ በአደባባይ በሶሻል ሚዲያ እንትን ለመሆን ስለፈለገች ነው። ላይክ በቃ ጀግና ነኝ እንደዚህ ነኝ ምናምን ነኝ። በዛ ደግሞ እያስጨነቋት ይሆናል እንደሚመስለኝ። እኔ እንዲያውም ጆከር የሚያስጨንቋት እነ ሄለን ሳይኮሎጂ እነ ምናምን እንትን ላይክ አይ ነው ጆከር አንተ ብዙ ነገር ትላለህ ዝም ብለህ እዚህ ጋር ሶሻል ሚዲያ ላይ ብዙ ነገር ትናገራለህ፣ ትሳደባለህ፣ ታስፈራራለህ፣ ዛቻ ታደርጋለህ። ግን እንደ ሚዩኒት የሰራው ወንጀል የለም። ህግ ቢኖር እኮ ሚዩኒት እኮ እውነት ለመናገር ያው ታምጣልኝ እስኪ። ለዛ እኮ ነው የምልህ የአንተ ምላስ ነው በቃ ተሳደበ ነው አስፈራራ ነው እንዲያረጋለሁ አለ ነው ከሚዩኒት ጋር እዝደረ ወይ ነው የምልህ። ካለበለዚያ ሚዩኒት ቀላል እኮ ነው እንዲያው ሪፖርት የሚያደርግ ስለሌለ ወይም ደግሞ ከኤምባሲ ጋር ከመንግስት ጋር ስለምትሰራ ነው እንጂ እኮ ሚዩኒት የምትሰራው ነገር የታወቀ ነው። አትክድም እኮ እሷ ጆከር። ሁለታችሁ ግን በዚህ ደረጃ አማራ ነኝ አለች እሷ። አማራ ነኝ አለች። ማናት አማራ? ቆይ እስኪ እኔ አንድ ጥያቄ ልጠይቅህ። እኔ ዱባይ እንደምኖር እርግጠኛ ሲሆን እኮ ነው እኔ ላይ የዞሩት እኮ። ሙኒት አሁን ኤምባሲ እኔን አስይዛ ጀግና ለመባል ነው፣ ስም ለማግኘት ነው። ከዛ ጆከር እስካሁን ድረስ ኤምባሲ ዱባይ እንደፈለግክ ነው የምትንቀሳቀሰው።
ሁሉ ያውቀዋል እዛ ጋር ላይክ ሪሊ ላይክ ማለት እኔ ማንም ያቀኛል እኮ በአካል ማንም ያቀኛል። ሰው አንተን በአካል ትታወቃለህ፣ ብዙዎች ያውቀዋል። እንትን ማለት ከፈለገው ምን ይጠበስ አሁን እኮ እሷ ምን ያመጣል? አንድ ነገር እሷ ጋር ስለተጣላ ስለተሰዳደብክ ነው እኮ። ስማ እሱን ኤምባሲ ብሏታል። ኤምባሲ ቀርባ ልክልሃለሁ ሪከርዷን። የእነሱ ዓላማ የእሱ ዓላማ አሁን ካልሆነ ግን ለምን ጊዜ ሲሪየስ ነኝ። ይኸውልህ ለእሷ ብዙ ረድቻታለሁ፣ ብዙ ደግፊያታለሁ፣ ብዙ ነገር አድርሻታለሁ። አይ ነው አምጣት ሸር አድርግና ጥራት አማራ አለ ጆከር። አረ ብራዘር እኔ አማራ ነኝ የምለው አማራ ነው ብዬ የምቀበለው ፋኖ ብሎ የመጣውን ሁሉ ነው። ምን መሰለህ ቢሆን ለብዙ ጊዜ ጆከር ለብዙ ጊዜ ደብቀህ አሁን አይደለም የምታውቀው እሷ አሁን ምሳሌ ልጠይቅ። እኔ መቼ ነው የምታውቂኝ? እናንተን 2018 ነው የማውቀው። 8 ዓመት የተሳደበን እሳደባለሁ፣ ያከበረኝን አከብራለሁ። ከአማራነቴና ከፋኖነቴ ዝቅ ብዬ ከብሔርተኝነት ዝቅ ብዬ አውቃለሁ። አመራር ለጥፌ ስሳደብ አይተኸኝ ታውቃለህ? ሁሉ ጊዜ እኔ የምናገረው ያለ ነው ስለአንተ። አማራ ባለስልጣን አማራ ያሉት መሬት ላይ ያሉትን የታጠቁትን ስትናገር ሰምቼ አላውቅም። እዚህ የሚሰድብን ትሰድባለህ፣ የሚሳደበውን ትሳደባለህ፣ ካከበሩ ታከብራለህ፣ ከሰደቡ ግን ትሄዳለህ፣ ሩቅ መንገድ ትሄዳለህ። አንተ አንዳንዴ ሴጣን ያማ አንተ እኮ ልጅ አታውቅም፣ ሚስት አታውቅም። እኔ ሁሌ የምነግርህ እረፍ የምልህ ግን አሁን እኮ እሱን እኮ ተውበትን እኮ አቆምን እኮ። ከዛ ውጭ እኔ ጆከር ልጆችና ሚስትን ለጥፈ ከምትሳደቡ ውጭ ሌላ ቢሰድቡ ለሰደቡ ነው የምትሳደበው። ካከበሩ አክባሪ ነው። አሁን እኔ ጆከር ለምን እንደው ልንገርህ፣ አሁን በዚህ ዘመን ላይ የአማራ ፖለቲካ አማራ ለ27 ዓመት ያክል በትጥቅም ይሁን በትግልም ማለም የለም ነበር። አማራ ከተደራጀ ስንት ዓመቱ? 5 ዓመታችን 5 ዓመትም አይሞላል። 4 ዓመታችን 3 ዓመት ፕሪቶሪያ ስምምነት 2023 3 ዓመቱ በ3 ዓመት ውስጥ ግን እስከ አፍንጫው ታጥቋል። አማራ ዓለምን እያሸበረች ነው። መንግስትን እያንቀጠቀጠ ነው። ኮኔሬር በለው ምን በለው ኢትዮጵያ ላይ ያለ ተዋጊ አዋጊ እየማረከ ነው። አሁን እንመለሰው አማራውን ጆከር አሁን በእናት በፐርሰናል እንትና አሁን በፐርሰናል ልነግርህ የፈለኩት የፐርሰናሉን ነገር እንተወውና ወደ 2023 እንደዚህ 86 ሺህ አማራ ተሰባስበው እውቀት ያላቸው ሌቦችን እናውቃለን። ጆከር እነማን እንደሆኑ አይደል እናውቃለን። አሁን ይኸውልህ ለምን መሰለህ አሁን ማንም ይንቀሳቀስ ምንም ይሁን እኔ ብቻ ነኝ ያለሁት። አሁን በሰፊው ወጥሬዋለሁ። ተሳደብን፣ ተረጋገጥን፣ ተጫጫን። ብሔርተኝነቱን ግን ገምተነዋል። ብሔርተኝነቱን ደግሞ ሊያፈርሱት የሚሄዱት የኛ ልጆች ናቸው። እናውቃቸዋለን እኮ እነማን እንደሆኑ። ስለዚህ ምን አለ መሰለህ ከእነሱ ጋር ትኩስ ጦርነት እንከፍታለን፣ አንገት ለአንገት እንያያዛለን፣ እንገዳደላለን። እሱ ግን ደግሞ ለዚህ ጋር ትመለከታለህ ጆከር፣ እዚህ ጋር የተሰበሰቡ ሰዎች ኦሮሞዎች ናቸው እንዳለ። ኦፌኮ፣ ኦላ፣ ኦነግ፣ ብልጽግና፣ የእስላሚክ እንትኖች የኦሮሞ እንትኖች ናቸው እንዳለ የተሰባሰቡት። እሺ ይኸውልህ ጀዋር መሐመድ የመንግስት ተቃዋሚ ነው፣ ብልጽግናን ተቃዋሚ ነው። ይኸውልህ አስሊ መንግስትን ደጋፊ ነው። ይሄኛው ኡስታዝ ነው። እነዚህ እንዳለ የመንግስት ደጋፊዎች ናቸው። 86 ሺህ የተሰበሰበው ኦሮሞ በአጠቃላይ የመንግስት ደጋፊ ባለጊዜ ነኝ የሚለው። ስለዚህ አማራውን ሰብስበው በቃ ምን አገባህ አንተ? ሰብስበው አማራው ለምን መሰለህ ጆከር፣ በምን ማለት እንዳልከው በምን ነው የሚሰበሰብ? አማራው እንደ አማራ መገደሉን በደንብ አላወቀም። አንተ አሁን ቆየህ አይደል ጆከር?
የቆያችሁ አላችሁ። ግማሾቻችን በኢትዮጵያዊ ነን እንላለን፣ ግማሹ በኦርቶዶክስ ነው የምገደለው ይላል፣ ግማሹ በጎንደሬ ነው የምገደለው ይላል፣ ግማሹ በጎጃሜ በወሎዬ ይላል። አሁን ግን አማራው እንደ አማራ ብቻ እየተገደለ እየተፈናቀለ እየተሰደደ እንደሆነ እያወቀ እየመጣ ነው። ስለዚህ ፖለቲካ ማለት መዋደድ አለን። ባገኝ እኔ እናንተ ልንደባደብ እንችላለን። ደዝና በግለሰብ ችግራችን ማለት ነው ጆከር። የግለሰብ ችግራችን ግን ከህዝባችን በላይ መሆን የለበትም። በቃ እኔ እናንተ በግል ተሰዳድበናል፣ በግል ተፈላልገናል። ለምን ይህ ፐርሰናል በቃ ተነካካን፣ ተሰዳደብን። ሶሻል ሚዲያ እንጂ ምን አባትህን አልገደልኩብህ፣ ልጅን አልገደልኩብህ፣ ሰደብከኝ፣ ሰደብኩ፣ ሙዚቃ ሰራውብህ፣ ሚስቴን ስለጥፈት ሰደብክ፣ ልጆችን አስክሬን ላይ ያደረግክ ምናምን። ኦኬ ገባ ላይክ ዳስ ጀስት ያለንበት ፕላትፎርም ነው የሶሻል ሚዲያ ቲክቶክ። ያንን ደግሞ ያን አቁመሃል አንተ። አሁን እሷም ጀዋር መሐመድ ኦነግን ያደራጃል፣ መንግስትን ይወጋል፣ ብልጽግናን ይወጋል። አብይን አይወጋም፣ እየወጋ አይደለም። አብይን አይወጋም፣ የሚወጋው ብአዴንን ነው የሚወጋው። አማራን ነው የሚገለው። ብአዴንን ነው የሚወጋው። ብአዴንን ያፈርሳል፣ ከዛ በጎን ከቲፒኤልኤፍ ጋር ይሰራል። አሁን እኮ ይኸውልህ ዮዳብ አሁን ለእኛ ምርጥ ፖለቲካ እየተሰራብን ያለው ጀዋር መሐመድ ከአማራ አክቲቪስትና ከአማራ ጋዜጠኞች ጋር የብልጽግና ተቃዋሚ ነው ይብሉ። ኦነግ ግን እያገተና እየገደለ ያለው ማንን ነው? አማራን ነው። ጀዋር እዚህ ጋር መጥቶ አማራን ያዘናጋልሃል። ቴንኪዩ። ጀዋር ነፍሰ ገዳይ እኮ ነው። ዛሬ ላይቭ ላይ ሲገባ 86,000 ኦሮሞ የተሰበሰበው ለምን ይመስላል? እዛ ውስጥ እኮ ግማሹ አማራ አይሆንም። ያዘናጋላ። በቃ ስራው ማዘናጋት ነው ስታስበው። አሁን ጀዋር መሐመድ በቃ ኢትዮጵያዊ ሆነ፣ ተለወጠ። ያን ሁሉ አማራ አስጨፍጭፎ አስገድሎ ያን ሁሉ ሰው አስጨፍጭፎ ዛሬ ምን እንትን ህሊና ገዛ። ዛሬ በቃ ምን ጌታን ተቀበለ። ኖ ይህ ፖለቲካ ነው፣ ታክቲክ ነው። የጃልመሮ ደጋፊው ነው፣ የጃልመሮ ቀኝ እጁ ነው፣ የጃልመሮ ሽምፊላው ነው፣ የጃልመሮ መሽኒያ ሆኖ እንዴት ነው እኔ የምቀበለው? ሰውንማ ከኦሮሞ በቃ ምን መሰለ እኛ አሁን ኦሮሞ እኮ ቾኮ ይኸውልህ መጣልህ። ይኸውልህ ለምን በኦሮመኛ ያወራሉ? ገንዘብ ሲፈልጉ በአማርኛ ያወራሉ አይደል? ጋዜጠኛ ነው ተርጉሞ ዛሬ ያወሩትን ለአማራው የሚያስተላልፍ 86,000 ሰው ነበር። ማንኛው የአማራ ጋዜጠኛ ነው የዘገበው? ማነው ተርጉሞ ንግግሩን እያስተረጎሙ እየሰማው ነበር። ማነው አስተርጉሞ መጥቶ ለአማራ ነው የምሰራው አማራ ጋዜጠኛ ነኝ የሚል ማነው መጥቶ አስተርጉሞ? መግደል ሲፈልጉ በኦሮመኛ አውርተው ይመጣሉ። ስማ ጆከር፣ ሙባረክ ሙሰማ ተሳዳቢ አይደለም? በአጠቃላይ አብይ አህመድ ተሳዳቢ ነው። የጅብ ቆዳ ብሎ ሙባረክ ሙሰማ ተሳዳቢ ባለጌ አይደለም ነው እናውቀዋለን። ተሳዳቢ ነው። ጉዞ ወደ ወሎ ከወሎ መልስ እያለ ጉዞ ወደ ወሎ ብሎ አማራ ላይ ጆኖሳይድ። የኦሮሞ ውስታዞች ግን ሙባረክ ሙሰማን እንደ ቅዱስ መጽሐፍ ነው የሚቀበሉት። የኦሮሞ ፖለቲከኞች ግን ሙባረክ ሙሰማን እንዴት እንደሚያከብሩት ታለ። አስሊ ተሳዳቢ ነው። እናታችሁ ትበዲያ ብሎ ሲሳደብ የነበረ ነው። አረ ትናንትስ እኔ በደንብ ይኸውልህ ምን መሰለህ፣ አየህ ኦሮሞዎች ስማርት ናቸው። አስሊም ተሳዳቢ ድብን ያለ ዘረኛ ነው። ድብን ያለ ተሳዳቢ ነው። አስሊንም ባድራ ያቃጠለበትን አመጣልሃለሁ። ግን አንተን ግን ጆከር ያሳድደዋል። ኦሮሞ አማራዎች እንዳለ ይህ ተሳዳቢ ይህ እንደዚህ። እኔ እኮ ማንንም ሲሰማ እኮ ነው። እኔ ልንገርህ አሁን ነው እኮ አንድ ነገር ቃለ ምድር ለሰማይ እውነት ልንገርህ፣ ዛሬ ሚዲያ ላይ ያለችውን ሁሉ የፊጥኝ እያሰርኩ ማስገባት ጊዜ እናገኝ ወቅት እናገኝ እኔ ነኝ። እናት የትሙት ስማ፣ አሁን መሰራት ያለበት ፖለቲካ ብለህ ፖለቲካ እንደሆነ ታውቃለህ ጆከር። እነሱን ማዘናጋት እንደዚህ እያንተ ፊት ለፊት እየተናገርካቸውማ በቃ እንደዛ ትበላቸው። ለመቀባችሁ በላቸው። የታባቱ አልታመልጠኝ ኖ አልተረዳም። እነሱ ምን ይሏል መሰለህ? እነሱ አሁን እንደዛ ይሉ እንደመጣው በአደባባይ አይደለ ሲሰዳደቡ ሲጣሉ ምን ልታመጣ ምን ሊያመጣ አይደለም። ፖለቲካ ማለት ይኸውልህ ጆከር
ፖለቲካውን ማዘናጋት አለብን። ኦሮሞን ታዘናገዋለህ። የእኛ ኦሮሞዎች እያልክ እንወዳቸዋለን፣ እናከብራቸዋለን ምናምን እያልክ አሁን እኮ ጀዋር መሐመድ አይደለም እኮ ታዲያ እንዳይተኙ እያረካቸው እኮ ነው። ገና ነገ ይገርፈኛል፣ ያስረኛል ጆከር ብለው ምን ሊያመጣ ትኩረት ይስጥ በቃ 4 ኪሎ እንዳትገባ በቃ አንተን እኮ አሁን ትኩረት እየሰጠ ያለው እኮ ኦሮሞ እኮ አይደለም። ትኩረት እየሰጠ እንዳትታገል እያደረገ ያለ ድራማ እየሰራብህ ያለ የራስህ ሰው እኮ ነው። እሱን ደግሞ ነገርኩ። ለምን እሱ ደግሞ ገና አዲስ ነው። እኔ አሁን እኮ እንደ ጥያቄ የምጠይቅ እስኪ እነከሌ ብለን ጥያቄ ጠይቅ እስኪ። የት አሉ? እኔ አማራ ነኝ፣ እኔ ፋኖ ነኝ ወይ ሲል የነበረው ሁሉ የት አለ? እነሱማ ተከፈሉ፣ ወርቅ ቤት ከፈቱ፣ ሱቅ ቤት ከፈቱ፣ ቤት ገዙ፣ ፋርም የጀመሩ አሉ። ታውቃለህ፣ ወደ ደቡብ ሂደው ፋርም ምናምን እንትን እርሻ ምናምን የጀመሩ አሉ። ከብት እያረቡ ነው ይሄን በቃ ታውቃለህ። እነሱ ለገንዘብ ገቡ ማለት ነው። ግን ይኸውልህ ጆከር በጣም ግን ደግሞ አማራ የህዝብ ችግር የለበትም። መድረኩ አሁን ጥሩ ነው። ሌባው ተጋልጧልኝ። ጆከር ሀቅ ለመናገር አሁን ካሁን በኋላ ማን ነው በአማራ ስም መጥቶ ጎፈን የሚሰበስበው? ማንም የለም። ማን አባቱ ይሰማዋል? ካሁን በኋላ ማን ነው ካሁን በኋላ አማራ ያለው? እናት የወለደችው በአማራ ስም መጥቶ ጎፈንድ የሚሰበስባል የሚል እናት የወለደችው ጀግና ትምጣ። በአማራ መሰብሰብ ስናስቆማቸው በጎጥ ገቡ። አሁን የጎጥም ተበላበት አይደል ጆከር? አልተበላበትም? የጎጥ ተበልቶበታል። ካሁን በኋላ ይኸውልህ በስራህና በእውቀትህና በጥንካሬ ነው እንትን የምትደረገው። ስለዚህ ዳድሜንዝ አሁን ጆከር አንተ ብዙዎችን ላይ አሁን መምጣት ይችላሉ። አሁን የተማሩ ጥሩ አመለካከት ያላቸው አማራነት መሰበክ አለበት። የግድ እኮ መስማማት የለብን። እነዚህ እኮ ተስማምተው አይደለም በነገር ላይ እነዚህ ሰዎች አሁን አንድ ላይ ሆነው በኦሮምኛ እያወሩ ተከባብረው ምናምን ያወራሉ። ቢኮዝ ጀዋር ይዞት የሚመጣው ነገር አለ። ተረዳኝ። ስለዚህ ከዛ ደግሞ ጀዋር ግን ነገ ደግሞ ከማን ጋር ነው የሚሄደው? የአማራ ተብዬ ከጀዋር ጋር ቁጭ ብሎ አሁን እኮ ይኸውልህ ጀዋር መሐመድ ሚዲያን ሳይንቅ ቲክታክ ላይ መጣ። 86,000 ሰው ይዞ ተቀመጠ። ግን ጀዋር ግን መሰረታዊ የአማራ ጠላት ነው። አሁን የጀዋር መሐመድ ቤተሰቦች እኮ ቪላ ቤት ላይ ነው የሚኖሩ። መንግስት አስከብሯቸው ኦሮሞ ናቸው፣ ባለጊዜ ናቸው። ጥሩ ኑሮ ነው የሚኖሩት። አንተ እየሞትክ እየተገደልክ እየተፈናቀልክ የአንተ አክቲቪስቶች ናቸው መጥተው 86,000 ሰው መያዝ ያለባቸው። ይኸውልህ መጣልህ አንዱ ወይኔ ኤሉ ምናምን የሚባል ጆከር ሂርስ ዘ ፕሮብለም። እኔ ከጀዋር ጋር የማውራት ፍላጎት የለኝም። አዳምጠኝ ልንገርህ፣ ጀዋር መሐመድ ነው መምጣት ያለበት ወይስ የአማራ አክቲቪስት ነው መጥቶ 86,000 ይዞ መቀመጥ ያለበት? የአማራ አክቲቪስትማ ፕሮፌሰር ትንግርቱ ቢመጣ 30 ሰው ያየዋል። ፕሮፌሰር ትንግርቱና ከጀዋር መሐመድ ማን ነው እስኪ በእውቀት ደረጃ የሚበልጠው? እሱማ ፕሮፌሰር ትንግርቱ ይበልጣል። ግን 20 ሰው ያየዋል። 30 አማራ ፕሮፌሰር ትንግርቱ እኮ መጥቶ እንደውም በስድብና በአካባቢ ሰይመውት ያባሩታል። ቢከዝ ይኸውልህ ጆከር ያን የሚያደርጉት እነማን ናቸው? ማን ነው ያን ያደረገው? እንደ ጎጠኛ ይኸውልህ አማራ ትግል እኮ ለዚህ ነበር ከጎጠኝነት ሃይማኖት መውጣት አለበት። ልንገርህ አሜሪካ ነው የሚኖረው። ይሄ ኦነግ ነው። ኤሉ እኮ የሚለውን ልጅ አስገባው ሳበው። ስድብ እንዳትሳደቡ ነው። ስድብ አቁም ያለ የኦላ ደጋፊ ነው። ልኩ ኦላ ነው፣ ግን የጀዋር ደጋፊ ነው። ጀዋር እኮ ኦላ ነኝ ብሎ የሚያምን ሰው እነሱ በቃ ይኸውልህ ጆከር እነሱ ላመኑበት ነገር እየሰሩ ነው። አሁን እነሱ የሚሰሩት መስደብ ነው የሚሻለው። አንተና እኔ ምን እየሰራን ነው? አንተና እኔ እኮ እየተሰዳደብን እኮ ነው ያለን። አስሊና እሱ አስሊ የመንግስት ደጋፊ ነው። እዚህ የምታያቸው የመንግስት ደጋፊ የብልጽግና ደጋፊ ናቸው። ጀዋር የመንግስት ተቃዋሚ ነው። ተመዳድበው አራዳ ሆኖ ዛሬ ብልጡ ነው መጥተዋል እነሱ። እስኪ አንድ ኦሮሞ አሁን ይሄንን ኤሉ የሚባለውን አስገባና ተሰዳድበው ተገዳድለው ለ75 ዓመት አንተ እኮ አማራ ገና 2023 የጀመረ ትግል እንዴት አድርጎ ነው በሶስት ዓመት እኮ ትልቅ ስራ እኮ ሰርተዋል እኮ መንግስትን እኮ አስጨንቀዋል እኮ። እነሱ ግን 75 ዓመት ጫካ ገብተው ለኤርትራ በቆሎ እየፈለፈለ ጃርሞሎ ዛሬ ጥፍሩ ተነቅሎ አርጅቷል። በዚህ እድሜያቸው ያ ዋጋ ነው ይኸውልህ፣ የ75 ዋጋ ነው የጀርመን ከ35 ዓመት በላይ። አሁን እኔ የምልህ እኛ በዚህ ሁለት ዓመቱ በደንብ ከተጠናከረ በሁለት ዓመት ውስጥ ኢትዮጵያን እያነቃነቀ
ክልሏን እየተቆጣጠረ ጄኔራሎችን፣ ኮሎኔልን የፈለከውን ባለስልጣን የፈለከውን የፊጥኝ አስሮ እየማረከ እየላከ ያለው ፋኖ ነው። እነሱ ግን ኦሮሞነትን ሳንጠላ ተተወስለ ኦሮሞነት አማራነትን ብቻ እንስበክ፣ አማራነትን ብቻ እንሰብስብ። አሁን ቢዚ ስትሆን የእነሱን በመሳደብ እነሱን ኤነርጂን አማራ መሰብሰብ ለምን ከስድብ እኮ እኛ ወተናል። በቃ አማራዊ ሰብሰብ፣ በቃ ስድብ ከወጣችሁ እንሰብሰብ። በቃ የራስህን ሰው ቀጥቅጠህ የራስህን ሰው ብልጽግናውን ቀጥቅጠህ ታጠፈዋለህ። ኖ እንደዛ አይደል ጆከር፣ ይኸውልህ አልተረዳህም። አማራውን አንተ የአማራ ብሔርተኛ እስከ ሞት ድረስ አማራውን ወደ አማራ ብሔርተኝነትና ወደ አማራነት መገልበጥ ነው ያለብህ። አራነት ኦኬ። ኦሮሞን ተወ እርሳው፣ ትግሬን ተወ እርሳው፣ ይስሩ። አማራው ላይ ብቻ ኤነርጂያችንን አማራው እንዲደራጅ በጎጥ እንዳይደራጅ፣ በሃይማኖት እንዳይደበቅ። አሁን ሰሞኑን ምን አረጉት መሰለ? የአማራን ትግል ሲፈልጉ ወደ ሃይማኖት ይወስዱታል። ለምን? ቅዱስ ሲኖዶስን የተቆጣጠረው አብይ አህመድ ነው። ስለዚህ የአማራው ሞት የአማራው ችግር ሀገራዊ እንዲሆን ይፈለጋል። ለዚህ እኮ ነው አማራ ከሃይማኖትና ከጎጥ ውጭ መሆን አለበት። በቃ አራነት አሁን አንድ ግልጽ ነገር መረዳት ያለብን ምን አይነት ፖለቲካ እየሰሩ እንዳለ። ጀዋር መሐመድ መንግስትን ተቃዋሚ ነው አልኩ። 1700 ሰው ቁጭ ብሎ 271 ኮፒ ሊንክ ነው የሚያደርገው። አባ ገዳውኝ ብመጣ ግን 8 ሚሊዮን ታፕታፕ እና 200 ሺህ ኮፒ ሊንክ አይተሃል። አስታይም አይደለ ጆከር? ሰዓትን ተጠቅመህ እኮ ነው የምትሄደው። እኔ እናንተ ይችን የተጠቀምናትን ሰዓት ነገ ሌላ ቀን ነው። ፖለቲካ ሸርሙጣ እኮ ነው። አምሳይን የእኛ ህዝብ ደግሞ መረዳት አለበት። ፖለቲካ የምታየው ማህበረሰብ ቀድሞ የነቃ ጥቃቅንና አነስተኛን የሚጸየፍ ማህበረሰብ ነው። ይኸውልህ እዚህ ላይ መያዝ ያለብህ እኛ እየጎዳን ያለን ሚኒሊክ ትቆራጭ ይላል። ዛሬ ሚኒሊክ ባስገባው መኪና ነው እየተንቀሳቀሰ ያለው። ሚኒሊክ ገድሏል ይላል። ሚኒሊክ ባሰፈናት ሀገርና ሚኒሊክ በገነባት ሚኒሊክ ባስገባው መብራት ነው ዛሬ እንደፈለገ አማራን እየገደለ ያለው። አይኖ ግን እኛ ሚኒሊክ የሰራውን እኛ ደግሞ በአውሮፕላን እንዲንቀሳቀሱ ልነግርህ እኮ ነው። ከቅድመ አያትና ከቅድመ እንትንህ ተሰርተና ተገንብተህ የመጣ ማህበረሰብ ስለሆነ ንቄት አለበት። እነዚህ ደግሞ አዲስ ሰልጣኝ ስለሆኑ ጀዋር መሐመድን ሚኒሊክ ማድረግ ነው የሚፈልጉት። አብይ አህመድን ሚኒሊክ ማድረግ ነው የሚፈልጉት። አስበለጡት እኮ አሁንማ ሚኒሊክ እኛን በምን ሊያስበልጥ? ሚኒሊክ በፈረስ አሁን አንድ ጥያቄ ልጠይቅ። የሚኒሊክን አፈሙዝ ዝቅ አድርጎ ከሚኒሊክ ጎን ላይ አጫሉ ሁንዴሳ ማስቀመጥ ምን የሚባል ነገር ነው? እስኪ በቃ አየህ፣ ሂስትሪ ሰሩ። እኛን አዘናግተው አጫሉ ሁንዴሳ ልጨርስልህ። አጫሉ ሁንዴሳ ከሚኒሊክ ጎን ለጎን መቀመጥ ማለት አጫሉ ሁንዴሳ ለቀጣይ ትውልድ ኦሮሞ የሚገዛ ከሆነ ቀጣይም የሚኒሊክ ፈርሶ አጫሉ ሁንዴሳ ማይክ ይዞ ይቀጥላል። ጆከር ግን የሰማኝ አይደለም። ታሪክ ሰሩ ለትውልድ ላደረጉ መሰለህ። አንተው ሚኒሊክ በሀገር ደረጃ ሳይሆን በዓለም ደረጃ የሚታወቅ ንጉስ ነው አይደል? በጣም በዛን ጊዜ የአሜሪካ መንግስት የሰገደለት። እኔ አሁን አንድ ጥያቄ ልጠይቅህ። አማርኛ ፊደል በዓለማችን ደረጃ እስኪ አንድ ጊዜ አንተ ታሪኳን በደንብ ስለምታውቀው አማርኛ ፊደል አማራ የራሱ ፊደል ያለው የራሱ ማንነት ያለው የራሱ ወግ ባህል ያለው ነው። እስኪ ስለ አማርኛ ቋንቋና ስለ አማርኛ ፊደል እስኪ ስለ ታሪኩ ትነግረኛለህ? ስላመጣጡ ስንት ሀገራቶች ናቸው የራሳቸው ፊደል የራሳቸው ቋንቋ በራሳቸው እንትን የሚተዳደሩ? ጆከር ፊደሉንም ይዘን ታሪኩንም ይዘን አገር መስርተን ከጣሊያን ከአረብ ከግብፅ ከብዙ ከቱርክ ከምናምን አስጥለን አስረከብን እኮ። ዛሬ እነሱ መጥተው በቁቤ አማራ ስትል አማርኛ ነው። አማራ 3 ፊደል ነው። እስኪ ኦሮሞ እዚህ ጋር ጽፎልኝ ነበር። ኦሮሞ 1 2 3 4 5 6 ፊደል ነው። ይህ 6 ኦሮሞ የሚለው ቋንቋ አማርኛ ነው። ኦሮሞ በምን 3 ፊደል ነው?
በምን ነው 6 ያደረገው? በእንግሊዘኛ ነው እንዴ? እንግሊዘኛ በአማርኛ መከጻፍ ሰው ኦሮሞ የሚለው 3 ፊደል ነው። በእንግሊዘኛ ስጽፈው 6 ፊደል ነው። ይህ ቋንቋ የኢትዮጵያ መገለጫ ቋንቋ ነው ወይ? ጆከር መቼ ነው የሚገባ? እነሱ ኦሮማይዜሽን ለመስራት አማርኛን ከተጠቀሙማ እንትኖ ሊቀሩ ነው። እነሱ እኮ እያደረጉ ያሉት የራሳቸውን ታሪክ እየሰሩ ነው። ጀዋር መሐመድ ሲያስተላልፈው የነበረ ቢሊሳ ጭጭሳ ገቢሳ ሌሊሳ ነው። ባጫ ደቢሳ ስማ ሳስተረጉም ጆከር 10 ደቂቃ ያወራው 4 ፊደል ነው ሲተረጉምልኝ እና እንዴ 10 ደቂቃ ያወራውን ሲተረጉምልኝ ለምንድን ነው በአማርኛ 30 ሰከንድ የሚሆነው? ራሱ ሲያወሩ ማለት ነው። ወንድም ምን አለ መሰለህ አማራ ሲያሸሙር ተረት ይተርትብሃል። ወይኔ ጆከር ተዋቸው በእናትህ ስለነሱ። እነሱ ይኸውልህ እኛ አማራው ጆከር ኤነርጂህን፣ ጊዜህን፣ ሰዓታችንን አማራውን ማደራጀት አማራውን በቃ ስለ አማራ ጉዳይ ብቻ ማውራት ነው እንጂ እነሱ ይስሩ በቃ። እነሱማ ይኸውልህ ስለነሱ ስታወራ ሁል ጊዜ ስለነሱ እያወራን እነሱ አንተ ሰውዬ ምንም የሚሰሩ ስራ እኮ የለም። አብይ አህመድ አዳምጠኝ። አብይ አህመድን ተሸክመን መተን እኮ ስልጣን ላይ ይሰቀለው እኛ እኮ ነን። ኦሮሞ ነው እንደ ይሰቀለው? ኦሮሞማ ዱላ ይዞ እኮ እንትና ጠረፍ ነበር እኮ መሀል አዲስ አበባ ላይ ተሸክመን አንጠልጥለን እኮ ያስገባነው እኮ ስልጣን ላይ እኛ አማራዎች ነን። ዘፍነን የሰቀለው እኮ እኛ አማራዎች ነን። ቲፒኤልኤፍንም የሰቀለው አማራ ነው። ደርግንም ያመጣው ቲፒኤልኤፍንም የሰቀለው 27 ዓመት እናቱ ላይ መርዝ ማህፀኑ ላይ መርዝ እየተደፋባት ልጁ ላይ ትምህርት ቤት ላይ ቤተክርስቲያን ላይ መርዝ እየተደፋባት ቲፒኤልኤፍን 27 ዓመት ተሸክሞ የያዘው አማራ ነው። ያስ ይኸውልህ ጆከር በእናትህ አዳምጠኝ። ስለ እነሱ ማውራት አልፈልግም። እነሱን ነው የምጠቅማቸው። አማራው ይሰብሰብ፣ አማራው ያውራ፣ የአማራ ትግል ይቀጥል፣ በአማራነቱ ይቁም፣ ከጎጥ ከሃይማኖት ያቁም፣ በግል ከመተዳደብ፣ በግል ከመጣላት፣ በጎጥ ከመጣላት፣ በሃይማኖት ከመደበቅ አማራ እንደ አማራ ይደራጅ፣ እንደ አማራ ይቁም። ካለበለዛ ኦሮሞዎች የሚያደርጉትን እየተከታተልን እንደዚህ ያደረጉ ጀዋር ፈሳ ጀዋር እንዲያደረገ 80 ሺህ ነገ 200 ሺህ ይሰበስባሉ። ለእነሱ ሁሉ ነገር ታውቃለህ፣ ካምፕቲሽን ነው፣ ውድድር ነው፣ ፉክክር ነው። የቀጠሮ ጌም ላይ ፉክክር ነው፣ በሁሉም ነገር ፉክክር ነው። ከፍቶች ስለሆነ አይደለም ጆከር። እንደዛ ስትላቸው ታጠናክራቸዋለህ፣ ስትሰድባቸው ታጠናክራቸዋለህ። አሁን አይተኙም። ለምን እንደማይተኙ ታውቃለህ? የሆነ ማህበረሰብ እንደ ማህበረሰብ አንተን የሚፈራ ከሆነ አይተኛም። ሌት ተቀን ጠላትክን እኔ ጠላቶቻችን ናቸው አልልም። ፖለቲካሊ ግን እነሱ ኦሮማይዜሽን እየሰሩ ነው። ኦሮሞማን እያደራጁ ነው። ግሬተር ኦሮሚያን እየገነቡ ነው። አማራውን እያዘናጉት ነው። ከትግሬው ጋር ታውቃለህ፣ በጎን ከቲፒኤልኤፍ ጋር ይሰራሉ። ጌታቸው ረዳን መሀል ሀገር አስቀምጦ በዛ በኩል ደግሞ ፋኖን ለማዘናጋት ከደብረ ጽዮን ጋር እየተጣላን ነው ይላል። ፖለቲካ የሚሰራው እንዲህ አይደለም። በቃ ፖለቲካውን ለእኛ ተውት፣ ኑና ተውት። እነሱ የሚሰሩትን ተውት። ማፍረስ ሌላ ጉዳይ ነው። የሚሰሩትን ነገር ፕሮፓጋንዳ ሰርቶ ማፍረስ፣ የሚናገሩትን ንግግር በአማርኛ እየተረጎሙ ማስተላለፍ ነው እንጂ እነሱን ብትሰድባቸው ታጠነክራቸዋለን። ምክንያቱም እነዚህ ሰዎች ሁሉ ነገር እንደ ብሔር ነው የሚያዩት። ጌሙን እንደ ብሔር ነው የሚያዩት። ይህ ተራ የቀጠሮ ጌም እንደ ብሔር ነው የሚያዩት። ጆከር እንደ ብሔር ነው የሚያዩት። ቢኮዝ እንደ ብሔር ነገሩ እያደገ ሁሉም ኦሮሞ ብሔርተኛ እንደሆነ ኤኒታይም ኦሮሞ ማለት ነው። አንድ ኦሮሞ ጌም ሲጫወት ተሰባስበው መጥተው መሸነፍ አይፈልጉም። ላይክ እንደ ኤርትራውያኖች ማለት ነው። አማራው እንደዛ ማሰብ አለበት። አማራው እንደዛ መሆን አለበት። ስለነሱ ከማውራት ይልቅ አማራው እንደተሰባስበው 86 ሺህ ሰውን ሰብስብ። የአማራ ሊቶች ይምጡ። የአማራ ጀዋር መሐመድ ይምጣ። ይዛቸውና አምጣቸው። ጆከር እንሰብስባቸው። እርስ በርስ ከመጣላት ከመሳደድ ከመንትን እነሱ አውቀው ይጣላሉ። ሙባረክ ሙሰማ የሆነ ነገር ሆነ ሲባል ሩጦ የሚደርስለት ፕሬዚደንት ማሜ ሙባረክ ሙሰማ እኮ ብራዘር ስልጤ እኮ ነው። ምን ሆነ ነው? ዶንት ማተር ስልጤ ወርሙም ሆነ ተቀብለውታል።
ወርሙሟል። ሙባረክ ሙስማ ስልጤ ወርሙሟለኝ አይደል እንዴ? ኦሮሞ ነው ስልጤ አያውቀው። ምን እንደሚል ታውቃለህ? የሀጫሉን ፎቶ ለጥፎ ለአንተ ሙኒት በቂ ነች ይለኛል። ኦሮሞ ያ ቢኮዝ ምን እንደሆነ ታውቃለህ? ጊዜውን በእሱ እንድታጠፋ ይፈልጋል። አንተ አሁን ኦሮሞን እየተሳደብክ ኦሮሞን ወጥተህ ስትሳደብ ምን እነሱ አማራ ወጥቶ የሚሳደብ የለም። ጆከር አሁን ምን እንደሚያደርጉ ታውቃለህ? አማራን መንገድ ላይ በዛ ላይ ያፈናቅሉታል፣ ከቀዩ ያፈናቅሉታል፣ ከፖለቲካ ነፃ ያደርጉታል፣ ከኢኮኖሚ ጥገኛ ያደርጉታል፣ አፓርታይት ያደርጉታል። ይኸውልህ አሁን ምን አለ መሰለህ ይሄ የምታየው ግልብና ንጹህ ልብ ያለው በአንድ ሰከንድ የምታታለው ማህበረሰብ ነው። ማህበረሰብ ከዚህ በኋላ ብሔርን እንደ ብሔር ወጥቶ የሚሳደብ ሰው ካለ የእነሱን ብሔርተኝነት ነው የምትገነባላቸው። አሁን የሚደረገው ምንድነው? በፍቅር ነው የምትይዘው። ይህን ማህበረሰብ የምታሸንፈው በሴት ብቻ ነው። ሴቶቻቸውን በእጅ ማስገባት በቃ አትንገር። እነዚህ ጋር ግባና ተቆጣጠራቸው። እነግረዋለሁ እየነገርኩት እኔ 38 ጓደኛ ናቸው። ጆከር አረጋቸዋለሁ። አሁንና ሰላ አንተ እንደውም ሙስሊም ነው ይሰማ ሄድና ዋና ኦሮሞ አክቲቪስቶችን አግብታቸውን አስወልዳቸው። ከዚህ በኋላ ኦሮሞን ጋላ ብለህ ከሰደብከው ይሰባሰበልሃል። ያ አይደለ ጋላ እናንተ አትደባቸው፣ ይጠነክራሉ። አምቴልኙ እኔ አልተሳደብኩም እኮ እኔ ስድብ እኮ ትቻለሁ። እናትህ ትበዳ ይሄ ልጅ መለጣ አትበለው። እዚህ የፓስተር ቤት ነው እኔ የምጠላውን ነገር አታርጋ። ጆከር እኔን አክብረኛ። እኔ አንተን አክብር እንዳከበርኩ አክብረኛ። አሁን ይኸውልህ ታውቃለህ፣ እኔ ፖለቲካውንም ታሪኩንም አማራዎችን ሰብስበን እናስተምራቸው። ኢትስ ኦኬ በቃ ይሄ የግል እንትኑን ነገር ወደ ጎን አድርጉት በላቸው። አሁን አንተ ቢዚ አትሆን እሺ። የሙኒትን አታሳብዳት፣ ተዋት በቃ። ሙኒትን ዝም ብለህ ከእሷ ሙኒትማ ሙሟ ተገልብጣ ዋንስ አፖን አ ታይም ጓደኛ ነበረች። አንተን እንደ ልጅ ነበር የምታይ። በቃ ተዋት። ጆከር ደግሞ አንዳንዴ እልኸኛ አንተ በቃ የሆነ ቁምጥጥ የምትለው ነገር እኮ ነው። ማጥፋት ያለብኝ እኮ ማጥፋት አለብኝ። እሷን አይደለም አንተን ማጋለጥ ብትፈልግ ሎንግ ታይም ጓ አታደርገውም ነበር። እረፍ። ምክንያቱም ይኸውልህ ተዋት፣ አናግራት። አንተ አሁን እሷን ይኸውልህ ሙኒት የራሷ ብዙ ችግር አለባት። ምንም አባቷ በጣም እንደዚህ አይነት ሌባ አለሌ ምን ያደርግልሃል? አንተ የአማራ አክቲቪስት ጋር አለ። አንተ ምን ነው በግለሰብ እንትን እንደዚህ የአማራ አክቲቪስት ሆኜ እኮ ዱባይ ስላለው እኮ ዱባይ ላይ አንገቴ ልታስደፋኝ እኮ የተነሳችሁ ታውቃለህ አይደል? አሁን አንተ ምን ችግር ብዙ ቦታ አንተ 5-6 ፓስፖርት አላት። ታዲያ ምን ችግር አለ? መርጠት ሄዳለህ። እኔ በ6 ስም 6 ፓስፖርት አለኝ። አልሐምዱሊላህ። ጠዋት አንተ ጆከር ደግሞ አንዳንድ ጊዜ በቃ ከዮናስም ጋር እንደዚህ ልትገዳደሉ እንፈላለጋለን። መጨረሻ ላይ ይሁንዬ ጆካዬ ለመባባል አሁን ነገር ሙኒትዬ ምናምን እያላችሁ መጣችሁ ደግሞ ቅጥል ልበሉት እንወራረድ። ጆከር 10 አንበሳ እናስይዝ። ዱባይ ያሉ ሸርሙጣዎችን አጠፋችኋለሁ። ቃል ለምድር ለሰማይ አንተ እንደዛ ትበል። ሳራንም ተዋት፣ ያችንም ተዋቸው። ለምን ነው ግን እያወቅህ እንደዚህ የምትሆነው? ጆከር አንተ ለእኛ ነህ። ጥቃቅንና አነስተኛ እነዚህ ስፍር የማይሞሉ ሌባዎች ጋር ትሂድ በእናትህ። ፐርሰናሊ ታውቃቸዋለህ ከኔ በላይ። ወደ ትልቁ ፖለቲካ እንሂድ። እሺ አቁማ፣ የፐርሰናሉን ጉዳይ ተወው። ጆከር አይጠቅምም። ዝም ብለህ አሁን አንተ ቤት ብትከፍትና ሙኒት ብትሳደብ 10,000 ሰው ትይዛለህ። ሰብስባቸው ከዛ ምን ታደርጋለህ? በአቋሜ ጸናው ዛሬ ድረስ በአማራነቴ የቆምኩ ሰው ነኝ። እስኪ አሁን አንድ ሌላ ብሔር አስገባው። እስኪ አሁን አስገባው። እናትን ልብድ ያለ ሲልህ ታያለህ። አስገባው። አንዱ ኦሮሞ አስገባው። ለምን ይሳደባል? እንዳትሳደብ ጆከር። እግዚአብሔርን ካሁን በኋላ ከተሳደብክ እውነትም በቃ አንተ ዝም ብለህ እንትን አሁን አማራ የሚሳደብበት ጊዜ አይደለም፣ ፖለቲካ የሚሰራበት ጊዜ። ምክንያቱም አንተን አሁን እንደ አማራ ጆከር ተሳደበ አይሉም፣ አማራ ተሳደበ። የስድብኛ እኮ ሰድበን ተሳዳቢ ያደርጋቸው እንዳለ ቲክቶክን እኮ ተሳዳቢ ያደርጋቸዋለሁ። እና የተማርነው ነገር የለም። አንተ ፍየሌ አንተ አብዲ የምትፈልገው መስተዳደብ ነው የምትፈልገው። አብዲ ስድብ አንፈልግም።
ከጆከር አሁን ምንድነው የምንማረው? እስኪ ለምሳሌ አስተምራችኋለሁ የሚለው ምንድነው ዳለቻ ያስተምራችሁ? አስተምሯቸው የሄደው እኮ ስድብ እኮ ነው ወንድሜ። ስማ ዳለቻ አብዲ እኔ እኮ ከኬንያና ከማዳጋስካር ጋር አልመጣሁም። ኦሮምኛ እኮ አላወራም እኔ አማርኛ ነው። ለምን ነው የምትፈልጉት? እሺ ጆከር ምንም በዚህ ደረጃ ለምንድን ነው ሁላችሁም ጆከር የምትፈልጉት? ማንም አይፈልገውም ጆከርን። ማን ይፈልገዋል? ምን ጆከር ስትሏል የምትሉት እኔ ተነዋል እኮ አብዲ አሁን እኔ እንደማይረባ ስላወቅነው ተተነዋል። ማንም ስለናቀው ማን ይፈልገዋል? ፎቶውን ስጡነ፣ ያለበትን ስጡነ፣ ፓስፖርት ተገኘ፣ ምኑ ተገኘ። ምንም የማመጣ ከሆነ በቃ ጀስት አብዲ ምንድን ነው በዚህ ደረጃ? እኛ ድሮም የጆከር ፎቶ አለን ይሁዳል፣ ግን አንፈልገውም እኛ። እሱ ግን እንደሚፈለግ አድርጎ ነው የሚያወራው። አልፈልጉትም። ሰፖርት እንዲያደርጉት እየፈለጉኝ ነው፣ ሊገሉኝ ነው ብሎ ነው በቃ ከላስ። ሌላ ነገር ምን አለው? እስከያ ማን ፈልጎ አንተን? እኛ ብንፈልግህ እንዴት እናጣሃለን? እስኪ ዩጋንዳ ነበርክ ስትቀበል የነበረው፣ ከዩጋንዳ ወደ ዱባይ ሄድክ፣ አሁን ተመልሰ ዩጋንዳ፣ ከዩጋንዳ ደግሞ ወደ ኳተር። እንደዛ እንደ አቡፋኖ ነው በቃ። ከዚህ አሁን እስኪ ቆይ አሁን ተው፣ ስድቡን እንተወና እንትኑን እንተወና። አብዲ የዛሬ ፕሮግራም በጣም ተመቸህ? ያስ አሜዚንግ፣ በጣም ተመችቶናል። ገና ይቀጥላል። ብልጽግና ትደግፋለህ? ምን ብልጽግና ትደግፋለህ? የብልጽግና ደጋፊ እደግፋለሁ። ማንኛውም ትደግፋለህ? እደግፋለሁ። የስ አይ ኦሮሞ አለ አብይ እወዳቸዋለሁ እኮ ነው ኦሮሞዎች። እግዚአብሔር ብልጽግና ሆነ ጆሃር ሆነ አንድ ነን እኛ። ከአንድ እናት ከአንድ አባት የተወለድን ስለሆን አረ ከአንድ እናት ከአንድ አባት አልተወለዳችሁ። መረይ በጣም ሳይንሳዊ ጥሩ አይደለም። ችግር የለብንም እኛ። ገና መቼ 80 ሺህ ነው አያይ 80 ሚሊዮን ይሰባሰባል ገና ቲክታክ ላይ ታያለ። ምን ለማድረግ በቃ ምን አብይን እኮ እየተቀየለ በዚች ነው የብልጽግና ደጋፊ ነህ፣ የአብይ ደጋፊ ነህ። ጆሃርን ላይቭ ላይ 80 ሺህ ሰው ተከታተለው ብላችሁ 80 ሚሊዮን ኦሮሞ ይመጣል እዚህ ጋስተላ። ይሄ ምን ይባላል መሰለህ አብዲ? ሁለት የሚቃረን ነገር የሚደግፍ ሰው የሃይምሮ ዘገምተኛ ይባላል። ታውቃለህ አይደል? ሁለት የሚቃረን ነገር የፈለከውን ነገር በለን። አብዲ አዳምጠኝ። አብዲ እኔ የምልህ እዮዳብ ረዳ አንድ ጊዜ ምን አለ መሰለህ፣ አሁን ከስልጣኔም ስልጣኔ መንገድን ያቀናን ባቡርን ያስገባን ዛሬ እንደፈለጉ የሚንቀሳቀሱበት ይህ ዘመናዊ መኪና አንድ ጊዜ ገመችሳ ጅብችሳ እያሉ የሚሰይሙት መኪና እኛንን ያስገባ ነው። አሁን ይህ ሰፊ ማህበረሰብ እናንተ በአህያ መሄድ ነው እንጂ በምንድን ነው ጉዟችሁ? በአህያ ወንድሜ አንድ ጊዜ ታዳምጠን እስካሁን ሚውት አድርጌ እየሰማሁ ነው። ወንድሜ ለምን ሰድበናለን? እንዲሰድብ ትፈልጋለህ? ኢየሱስም እኮ በአህያ ነበር የሄደው እኮ። እንዲሰድብ ትፈልጋለህ ወይ? ቆይ እኔ እኮ የተማርኩ ሰው ነው ጆከር። አንተ ጋር ሳወራ የተማርክ ከሆንክ እኔ ይኸውልህ ሀሳብ ነው እያወራ ያለሁት። ወደ ስድብ አትግባ። አህያ ማለት አንተን ከሆነ አህያ ከሆን አንተ አህያ ነህ። አንተ ወገብ ላይ ነበር የነበር ነው። አየህ፣ ከጨመርክ ግን ረግጣለሁ። ትዕግስት የለኝም። እኔ በረኤው አዳምጠኝ። እኔ ትዕግስት የለኝም። እናትህን ልብዳለህ አንተ ጥንብ ጋላ። ይኸውልህ እንደዚህ ነው የምልህ። አየህ አይደለ? ትዕግስት እኔ ክብሬን የሚነካብኝ ሰውና ክብሬን ማስነካት ጆከር ይኸውልህ፣ አየህ አሁን አንተ እንደ ግለሰብ አይደለም እየኖርክ ያለው። ኖ እንደ ግለሰብ ነው የምኖረው። እኔ ስድብ ሳይሆን ጆከር እንደ ግለሰብ የምትኖር ከሆነ እኔ ሀሳብ ነው እየተናገርኩ ያለሁት አይደል? በአህያ ነው የመጣው አለኝ። አህያ ከሆነ እሱ ወገን ላይ ነበር የነበርኩት። አይ ነው እሱ ይኸውልህ። ግን አሁን ጆከር አሁን አንተም እንደ ግለሰብ አይደለም። ለምን መሰለህ? እኔ መበለጥም አልፈልግም። እዮዳብ ረዳ እዚህ ዓለም ላይ እኩል ስትናገር እኩል መፍትሄ ይሰጣል። አብይ አህመድ እኮ ፓርላማ ላይ አማራ አሁን አብዲ ግን በቲክቶክ ከአንተ ጋር ቁጭ ብሎ የሚያወራ ሰው ነው። ምን እንደዚህ አይነቱን ሽልጥ ምናልባት አንድ ብሔር አስገባ ስለተባለ ስለገባ እንጂ። ስለዚህ እንዴት ትመልሳለህ? ንቃተውም እንደ ይሄ 10 ሰው የማያው ሰው እኔ ከተናገረ እናገረዋለሁ አልኩህ እኮ ምንም ችግር የለብኝ። እኔ ደግሞ አስርም ሳይኖረው 10ም ሳይኖረው 8ም ሳይኖረው እዚህ ላይ መጥቶ ኦዲየንሱ የሚያዳምጠውን ነገር እኔ በክብር እያወራሁት ነው አይደለ? አህያ ላይ ወገብ ላይ ሆነ ነው የመጣው። አህያ ከሆንክ አንተ አህያ ነህ አልኩት። አልፌ እናገራለሁ ካለ ደግሞ አጠጣዋለሁ እስከፈለገ ድረስ። ምን ምላስ እኮ የኛ እኮ ነው። ይቀልዳል እንዴ?
እና እኔ ማስተላለፍ የምፈልገው ነገር ብትረጋጉ በጣም መልካም ነው ብዬ ነው የማስበው። ትላንት በባርነት የመጣ ዛሬ እንደ ንጉስነት የሚያጫውትህ ምን ነው? ኮባ ለብሰህ እኮ ነው የመጣው። እኔ አሁን ስድብ ከትቤያቸዋለሁ። ተሳዳቢ እንዳለ ተሳዳቢ አድርጌያለሁ። እኔ ስድብ ትቻለሁ። እግዚአብሔር ይመስገን። ጫማ ሰቅያለሁ። ክላስ ካልሲን ሁሉ አፍንጫ ላይ ተሰቅያለሁ። ጀዋር መሐመድ ጆሮ ላይ አንጠልጥየዋለሁ የስድብ ካልሲ። ከዛስ ማን እንድታሰር አደረግን? ጋይ እስኪ ታፕ ኮፒ ሊንክ አድርጉ። እኔ የመጣሁት አማራውን እንደዚህ መሰብሰብ ስለምፈልግ ነው። መሰዳደብ አልፈልግም፣ መጣላት አልፈልግም፣ ስለ ኦሮሞ እኔ ምናምን ማውራት አልፈልግም፣ ጊዜም የለኝም። ጆከር አማራው ግን እንደዚህ ተሰብስቦ በአማራ ጉዳይ 86,000 ሰው ይዞ ሲወያይ ማየት ፈልጋለሁ። ይህን ነገር ማድረግ እንችላለን አንችልም? በቃ ከዚህ ውጭ እኔ ኦሮሞን መሳደብ አልፈልግም፣ መነጋገር አልፈልግም። የፐርሰናል ጉዳይ ሙኒትም እህት ናት። መስማማት አለባችሁ ሁለታችሁ። ሙኒት ማቆም አለባት። እኔ አሁን ተዋት፣ እሷ ነች ተራ ሌባ ተዋትና አስገባው እስኪ። በእውቀት የተገነባ ሰው አስገባ እስኪ። አሁንም ገብተህ እናቴ ይበዳ አንተ ባህያ ነው የመጣ ይላል። እነሱ ቢሳደቡ ቃል ግባ እንዳትሳደብ ጆከር። እኔ አልሳደብም። አንተ ነው ይኸውልህ፣ እንደ አማራ ነው አማራ ተሳደበ ነው የሚሉት። መቼ ነው የሚገባ አንተ ሰው? እኔ ምን አገባኝ? እኔ አሁን ብሳደብ ጆከር፣ እኔ አሁን ብሳደብ እዮዳብ ተሳደበ ነው የሚሉት። ስማ ነገር አብይ አህመድ እኮ ራሱ እንትን ፓርላማ ላይ ቁጭ ብሎ ይሳደባል። ይሄ ይገርማል። እኔ አብይማ ተሳዳቢ ነው። ታዲያ አብይ እኮ ስራው ነው ታውቃለህ፣ ይሳደባል። ታንኩም ባንኩም በእጁ ነው። ስለዚህ አንድ አክቲቪስት የሚባለውን አስገባው እስኪ። ማን ላስገባ? ማን ነው ገብቶ ጆከርን በሰላም የሚያወራው? ማን ነው በፖለቲካ ቻላ ሌሊሳ ቢቂሳ የሚባለውን አንዱን አስገባው። ተሰብስበውላል እንዳለ የአብዲ ሚስት አማራ ናት ይላሉ። ዛሬ ማታ በቃ ሶፋ ላይ ነው የምታስተኛው። አስገባው እስኪ እንስማው። አስገባው። አብዲ ይሳደባል። አብዲ ተወሱ፣ ስድብ ነው የሚያውቀው። አብዲ ከስድብ ውጭ ስድብ እንትን ያደርገዋል፣ ስድብ ያጠቀዋል። አብዲ እኔ እኮ በሽተኛ አድርጌያቸዋለሁ፣ እንደለ ተሳዳቢ አድርጌያቸዋለሁ። ስማ ተው በቃ አሁን ምን ብያለሁ ጆከር? ካሁን በኋላ አንተ መቼም እንደ ግለሰብ አያዩህም። አንተን የሚያዩ እንደ አማራ ነው የሚያዩ። ገባ? ጆከር ተናገረ ሲባል እንደ መንግስት እኮ ነው የሚያዩ። ስለዚህ በቃ እንትን በላ። አንተ ራስ ማቆም አለብህ። አንተን በጣም በግለሰብ ጉዳይ ሲነኩ ሲሰድቡ እነሱ ጋር እንቃቸዋለሁ እኮ። ለምን እንደምንቃቸው ታውቃለህ? የተናቀ እንትን ያስረግዛል ይባላል። ጆከር ምን ያስረግዛሉ? ራሱ ማስረገዝ የማይችል ደግሞ እነዚህ እኮ እንዴ አይናችን እያየ እኮ በአደባባይ እኮ በቃ አጫሉ ምናል ከምኒልክ ቀጥል አጫሉ እንዴሳን አቆሙ አልክ እኮ። በቃ ከዚህ በላይ ማስረገዝ አለ? አሁን ምን እቅድ እንዳለ ታውቃለህ? እንዳለ ሴቶቻቸውን ለአማራ መዳር፣ ለአማራ ወንድ ሚስቶቻቸውን እህቶቻቸውን መዳር አለቀ። እነሱ ሚስት ማሳጣት ነው። ከዛ ከሀገር ለቀው እንዲወጡ ማድረግ ነው። ሚስት ስላጡ ለቀው ሊወጡ። ያ የኔ ማር እኔ ስንት የኦሮሞ ሚስቶች አሉ ይመስለኝ። ፍቅር እኮ ናቸው ደግሞ ሴቶቻቸው ፍቅር ናቸው። እናቴ ልባቸው የዋ ነው እግዚአብሔርን። እነሱን ስታይ ደግሞ ሌላውን ማህበረሰቡን መናገር በጣም ያጸይፋል። ማህበረሰብ ከህዝብ ጋር እኛ ችግር የለብንም። አሁንም ዛሬም ህዝብ እንደ ህዝብ ከጠየቀኝ ህዝብ እንደ ህዝብ ችግር የለብን። ከስርዓቱ ጋር ማህበረሰብ እንደ ማህበረሰብ ችግር የለብንም። ማህበረሰብ እንደ ማህበረሰብ ተናግረው ሲመጡ እንጂ ከማህበረሰብ ጋር እኛ ችግር የለብንም። ችግራችን ከስርዓቱ ጋር ነው።
ጨረስክ? ላውራበት ጆከር ኦዲየንሱ እንጂ ለእኔ አይደለም የምታወራኝ። እኔ አባት እኔ ለአንተ ነው ማውራት የፈለኩት። ምንድን ነው የምታወራኝ? እሺ እንዴት ነህ? አንተ ነው ይገባል። ለመሆኑ ኮላት የሚባል ነገር በስርዓት ማውራት ትችላለህ? ማዳመጥና ማውራት በጣም ማውራትም ማዳመጥም እችላለሁ። እኔ አባት ሰላም ነህ? ደህና ነኝ። እንዴት ነህ? አለሁ። አካሚ ያ አካማካም ማለትን ጀምራችኋል። ደስ ይላል። ሊማዱ ይጠቅማችኋል። ችግር የለም። ተደራቢ ኢትዮጵያ አይደላቸው። ምን ችግር አለ? ቀጥል። ሊማዱ መልመዳቸው ይጠቅማችኋል። በእኛ እሺ ገለቱ ይቀጥል። እሺ አያ ማለት ልጠይቀህ የሚፈልገው አብዛኛው ጊዜ የምታወራው አማራ እንደሆነ ማለት አማራ ወክለህ እንዳቀረብክ ነው ወይ ደግሞ አማራ አንተ አብዛኛው ጊዜ የምታወራው ተራ ግለሰብ ከመሆኔ ተራ ግለሰብ ሆኜ እናንተን አንቀጥቅጫለሁ። እሺ ቀጥል። ጉባቴን ተው። እኔ ልወጋ እችላለሁ። የምላስተን ተው። አንተ መውጋት ቀርቶን ባገኘህ አፈለ ልጸዳዳብህ እችላለሁ። ብራዘር ለንገር አሁን እየተጸዳዳሁበት ያለው እኔ ነኝ። እሱን ታምናለህ? ሁለት አይባልም። ሳታገኘኝ እኔ መጸዳዳት እኔም ላይ መንካትን ጫፍ እዚህ ቤት ወደ ስድብ አትግባ። ሀሳብ ካለ ሀሳብ ስጥ እያልኩ እንጂ ስድብ ተሳደብ አላልኩም። ብራዘር እኔ አሁን ሀሳብ ስጥ አልኩ፣ በክብር ተቀበልኩ። በገነጋ ዱፍቴ አልኩ፣ አካሚ አልኩ፣ እንጅሮ አልኩ፣ ገለቱም ያልኩ በራስ ቋንቋ። እሺ ምን ላርግልህ ከዚህ በላይ ወንድሜ? እሱ ለኔ ብሬ ሳይሆን የምትማረው ግዴታ ነው። ግዴታ የለብኝም። ያንተን የባዕድን ቋንቋና የባዕዳን ቋንቋና ያንተን የተለጣፊ ቋንቋ የነጭ ቋንቋ መጠቀም አልችልም። ጽድት ያለ አማርኛ ቋንቋ አለ። አንተን ለማክበር ብዬ ጥላትን ቤት ስታመጣው ዶሮ ጣብልተህ ነገ ደም ታሳረዋለህ። አማርኛ የምትለውን ቋንቋ አማርኛ የብሔር ብሔረሰብ ቋንቋ የአማራም ያረጌም የአማራ የግሉ እናንተ የሆነ ወጣ ብሎ የምታየው ነገር የግላቸው ማለት ስለለመደ ኦሮምኛ ቋንቋ ማን ነው? ኦሮምኛ ቋንቋ ማን ነው? ኦሮምኛውን ተጠቀምኛ ቋንቋን የማውራትና እንትን ማለት ግዴታ ወይም ደግሞ ጥላቻ የለብንም። ብራዘር ማውራት ትችላለህ። ማልመድ ለአንተ እዚሁ በሰከንድ ሰልጥነን ሊሸውድ ትሞክራለህ። በአንተውኑ ቋንቋ እየበደልን እንደሆነ ግን ገብቶሃል አይደል? በአንተውኑ ቋንቋ ኧረ እኔ ምንም አይበድለኝም። እኔ አባት እኔም ችግር የለብኝም ወንድሜ። ሰላም ነህ? እንዴት ነህ? ሰላም ነህ? ስለ አካሚ ካልከኝ ጥዬ እሄዳለሁ። አሰማም ብዬ ጥዬ እሄዳለሁ። ምን ችግር አለ? አካማካሚ ጥሩ ነው። ለምዳቸዋል። እኔ ሰላም ነው እያልኩ አንተ አካም ካልከኝ ደህና ነህ? ሰላም ነው። አሰማም አማርኛ ብዬ ጥዬ እሄዳለሁ። አማርኛ መልመድ ግዴታ ነው። የትም ዓለም ላይ ብትሄድ ኢትዮጵያ ውስጥ ላይ የትም አካባቢ ላይ ብትሄድ አፋር ክልል ብትሄድ በአማርኛ ነው የምትግባባ። ኦሮሚያ ክልል የት ሀገር እንደምወራት ግን አማርኛ ከኢትዮጵያ አላለፈም። ማነው ጫላ? እኔ አንድ ቁም ነገር ልንገር፣ ከገባህ አይቀር አንድ ቁም ነገር አውራና አውጣ እስኪ። አንድ ቁም ነገር ልጠይቅ። ያየህ ወደ ቁም ነገር ቴንኪው አባቴ። ጆከር ትክክለኛ ስሜን ማለት ጆከር የሚለውን ተጠቀምና ሰባት አባትን ልጠራልን ትችላለህ? ከይቅርታ ጋር ማለት በቃ ሰባት አባቱን ቆጥረ የለኝ ሰባት አባቴ ትክክለኛ የአማራ የአባቶቻቸው እሺ ልጥራለህ። ኦቦ አሜክስ አዳምጠኝ፣ ወይም ኦቦ ጫላ አዳምጠኝ። ጥራኝና ጥራልኝ። አንተን ልጠራለህ ነው አሁን? ይህ ጥያቄ ሆኖ ሞቶ ሰባት አባትህን ጥራልኝ አልከኝ። ስንት የሚወራ ፖለቲካ አዳምጠኝ። እሺ ልጥራለህ።
አታስጨርስኝም። የማውራት ሱስ ስላለብህ በቃ ትንጫጫለህ። ይሄ ነው አንተ ጥራልኝ አልከኝ እኮ ወንድሜ፣ አዳምጠኛ። ጠየቀኝ ጥያቄ ጀምርልህ አንድ ላደደብ ስድብ አይሰድም። ለምንድን ነው ወንድሜ የምትሳደበው? በሰላም ነው ወንድማችን። ምን ነው በሰላም እኮ እያወራሁ 1700 ሰው የተበቃ ጆከር በቃ ተስቦች ዋና ይሄን ማስተላለፍ የምትፈልገው በቃ እንደዚህ አይነት ወሬ ማውራት የምትፈልገው ሰባት ዝርያ እንጥራልኝ አለኝ። ልጠራለት እኮ ነው ሰባት አባቴን። ሰማኝ። እሺ ንገር እንዴ አንድ ሰው ሰባት አባት ነው ያለው? አንድ አባት ነው ያለው ጆከር? እንዴት ሰባት አባትን ጥራልኝ ብሎኛል። ልነግረው ነው። አዳምጠኝ ቆጠር። እሺ ፈይሳ፣ ሌሊሳ፣ ገቢሳ፣ ለማ መገርሳ። አዳምጠኛ ወንድሜ። ኦቦ ሌሊሳ፣ ኦቦ ጫላ። ያፈንም ብሮ አሁን እኔ የጠየቅኩ ሰባት እኮ ነው ጥራልኝ ያልከው። በዲሳ እኔ እኮ ጥራልኝ ያልከው ጉርሜሳ። ጆከር ሰባት አባት ነው ያለ? አንድ አባት ነው ያለ? አንተ ሰባት አባትን ጥራልኝ። ሰባት አባትን ማለት ግራ ገባኝ። እኔ አንድ አባት ነው ያለኝ። አንተ ሰባት አባት አለ እንዴ? ምን አውቃለሁ። ሰባት አባት ስላለኝ እኔ ልጥራለት ብዬ በግሩፕ ነው እንዴ የምትዋለዱት? እዛ አካባቢ ጥያቄውን እኮ እያከበርኩለት እኮ ነው ወንድሜ። ኖ እኔ አሁን ወንድማችን ማን ነው አሜክስ አልገባኝም። አንድ ሰው እንዴት ሰባት አባት ይኖረዋል? የደረሰበት አባቴ እያለ ስለሚያስጠራ ነው። እሺ እኔ አባት እኔ አሁን ይሄን ሁሉ ስም ጠራሁልህ የሰባት አባት። እስኪ እድሜን ትነግረኛለህ? አንተ ስንት ዓመተ ምህረት እንደተወለድክ በአማርኛ ትነግረኛለህ? ጥያቄውን በስነ ስርዓት ብትመልስልኝ ወደ ቀጣይ ለጥያቄ እኔ ሰባት ሰው እኔ እንዴት ይወልድኛል? እኔ አባት እስኪ ንገረኝ፣ እድሜ ስንት ነው? ስማ አንተ ሌሊሳ አዳምጠኝ። እድሜ ሁሉ አንተን ለማናገር ነው የላኩት። አዎ ይሄ አክቲቪስት ተብሎ አይፈልጉህም፣ ግን ደግሞ አንተን ለማናገር ጆዋር ማመር ነው የላከው። አሜክስ አሁን ይሁን የላካችሁ ጆከርን ለማናገር ነው አይደል? አሁን እዚህ ጋር አብዲ፣ አብዱላ፣ ወገዜ፣ አልሐም፣ አብሲኒያ እንዳላችሁ አሁን ጆከርን ለማናገር ነው ይሁን ይሶ የላከው። ኖ ጆከር የምትሉትን እኛ ተራ ተሳዳቢ በስድብ የሚያምኑን አንከተልም፣ አናምንም፣ ማውራትም አንፈልግም። ነገር ግን አንድ እንደ ጥያቄ ለማንሳት የፈለኩትም ነገር አሁን ያነሳሁት ነው። እሺ ወንድሜ አሜክስ ነው ምናምን። እሺ አሁን እንኳን ደህና መጣ፣ በክብር ልቀበል በድጋሚ እንኳን ደህና መጣ። ለእኔ ያለ ጥያቄ ለዮዳብ ነው ጥያቄ ያለ ወይስ ለእኔ? እኔን ተራ ተሳዳቢ ስላልከኝ እኔን እንዳትጠይቀኝ ፓስተር ዮዳብን ጠይቀው ጥያቄህን። አንተ ያ ማለት አምነሃል ማለት ነው በስድብ እንደምታበል። የአንተ ዳለቻ ንጉስ ነው የምትለውን እስር ቤት አስገብቼዋለሁ በስድብ። አንተ እኔ ያስገባው ወላሂ እኔ ነኝ ያስገባሁት። ጆከር አላሳሰረኝ። ወላሂ እኔ ነኝ ያስገባሁት። አሳስቼ መስመሩን አሳሳትኩት። ወጥቶ ሌላ ነገር እንድናገር አደረግኩት። መንግስት ከሱ ጎን ሲቆም መንግስትን ተቸ ነው፣ መንግስት አሰረው። እሺ በቃ ይሄ እችላለሁ እኔ እንደዚህ ነኝ። ጉራቸው አሁን እኔ አልሰደብኩም ወንድሜ፣ እኔ አልሰደብኩም። እሺ እኔ ዮዳብን አውራው። እሺ እኔን ተወኝና ዮዳብን አውራው። ቆይ አሜክስ በቃ አንተ ጆከር ጋር መሰዳደብ ነው የፈለገው አይደለ? እንጂ ሪሊ ላይክ አሁን እሱ በክብር እየጠየቀኝ ወንድሜ ሰላም ነው ወይ አካም ጅርታ ሁሉ ብሎ በአንተ ቋንቋ ሁሉ ጠይቀ። አንተ ግን በጋነጋድ ብለየዘለው ላይክ ይሄ እኮ ክብር እኮ ነው። ላይክ አሁን ምንድነው ግን ክብር ነው። ግን አንተ ራስህ ጥያቄ አለ ለጆከር ወንድማችን አሜክስ ጥያቄ አለ ለጆከር ወይስ ጥያቄ አለ ለጆከር? ጥያቄ ማለት ዛሬ ቆይ አንድ ጥያቄ አለኝ አሜክስ። የብልጽግና መንግስት ደጋፊ ነህ? እኔ ፖለቲካ ባታስገባኝ ደስ ይለኛል። በቃ ፖለቲካ ውስጥ ካልገባ ፖለቲከኞች ነው ትክክለኛ። እኔ
እዮዳብ ረዳ ይሄ ልጅ ገና ታዳጊ ነው። ስላስገባው ብቻ ሪከርድ እያደረገ ነገ ይዞ ቡና መጠጫ ነው የሚያደርገን። ከጆከር ጋር ቁጭ ብዬ እዮዳብ ቤት ገብቼ ገስት ላይ ተነጋገርኩ፣ ተሰዳደብኩ ለማለት ነው የመጣው። አማርኛ ስትናገር ለምን ግን ጆከር ለምን ቤትህን ከፍተህ ኦሮሞዎች ኑ ብለህ አንድ ባንድ እያስገባል ማታናግራቸው? እንዳለ ከአንተ ጋር መሰዳደብ ፈልገው ነው የመጡት። ስድብ ጫማ ዋንጫ ይሰጣቸዋል እንዴ? የስድብ ካልሴ የስድብ ጫማ የለበስኩ ቦቲ ነበር። ከቦቲ ውስጥ ካልስ ነበር የለበስኩ። ካልሱን ደግሞ ጀዋር መሐመድ ጆሮ ላይ አንጠልጥየዋለሁ። በቃ ስድብ አቁም ያለው እኔ ሐራም መምኑን ተበዳ እናትን የበደለ ስድብ እኮ ነው። ስድብ በቃ ኧረ በእናትህ አንተ ሰው እሱን ያለውን ነው እኔ ትቻለሁ እኮ እየዳው ታውቃለህ። ስድብ ሐራም ነው። በጣም ይደብራል። ሌላ ሰው አስገባ እንትን ናቸው ፖለቲከኞች። ጀዋር ለምን ሸራ አታደርጉለት? አረ ጀዋርና እኔማ ቁጭ ብለን ብንወያይ ጥሩ ነበር በዚህ ሰዓት። ጀዋር በቃ ከጀዋር ጋር ምን አናገናኝም? ጆከር ግን እኔና ጀዋር አብይ አህመድና እኔ የቀጠሮ ጌማም ከሳምንት በኋላ አለ። ጀዋር ጋር መጀመሪያ እንደ አብይ አልመጣም እስካሁን። ከጀዋር ጋር የቀጠሮ ጌማ እኔ አብይ አሁን ሲመጣ ዱባይ ምድር ላይ ሲመጣ ወይም እኔና አንተ ጀዋርና አብይ የሁለት የቀጠሮ ጌማ እናደርገው። በቃ እንደሱ እናደርጋለን አባቴ። እነ ዲና ሙፍቲን ማስቲካ አስነፍተን ላክናቸው፣ አልተመለሱም። ከዛ በኋላ ታውቃለህ እንዴ ጀዋርንም ብኖር ኑሮ እኮ አስነፋው ነበር እኮ። አስነፍቼ ካሜራውን አዘጋው ነበር። እኔም እኮ ላይቭ ካንተ ካለ በኋላ ነው ያየሁት። አስገባ፣ ሌላ ሰው አስገባ። እስኪ ሀሳባቸውን እንስማ። እንዳንተናቸው እኔ አላቃጅ እንዳሉ በቃ ስማ። በቃ ሲሲ የሚል በእንግሊዘኛ የተጻፈ ከሆነ አስገባ። ኦሮሞ በቃ ፍቅራችንን እንገላለጽ። እስኪ ዛሬ ከስድብ ወጥተን ቤትን ክፈትና በቃ ይፈልገዋል ጆከር። በጣም ኦሮሞች በጣም ከአንተ ጋር ማውራት ይፈልጋል። እኔ አማራውን እንትን ማድረግ ነው የምፈልገው። እኔ ቀንቼ ነው የመጣሁት። እንደዚህ አማራውን ተቀምጠን እኔ ጋር ለምንድን ነው ማውራት የሚፈልጉት? እዮዳብ ስድብ እኮ ነው ያቆሚያለሁ እያልኩ ይፈልገዋል። አዶ ነው ቢሆን ነገር ይፈልገዋል። አሮ ነው ጆከር ያልወጣ ፍቅራቸው አልወጣም ካንተ ጋር ዲቪኤም የሚል ፈልግና አስገባው። ከላይ አንድ ቁጥር እየጻፈልን ጭራሽ በአንተ ስምም መጥቶልሃል። የጆከር የሚለው እንዳታስገባው። ማኪ ዩሱፍ እንዳሉ እንትን ናቸው። ዝም ብሎ በቃ እኔ አላውቃቸውም። ዝም ብሎ በቃ ፈረስትን የሚለውን አስገባው። እስኪ ጊፍት ይሰጣል በተደጋጋሚ። ቴንኪዩ። እንዴት ናችሁ? ሰላም ነው አለን። እግዚአብሔር ይመስገን። አልሐምዱሊላህ ረቢና አለሚን። ሰላም ነው አለን። ጅራ ጅርቱ እንበልና እንጀምር። እኔ ሌላቸው የፈለግኩት ጊፍትም አበባ እየሰጠው ነበር። ጀዋር ያለው ለአማርኛም እመጣለሁ ብሏል። ኔክስት ዊክ አያገባንም እንደዛም ብሏል። ማለት አንተን ሳይሆን እዮዳብ በአማርኛ የሚሰሙት እንዴት በአማርኛ ይሰማል? ኦሮሞ ስለሆነ ለራሱ ብሔር ቅድሚያ ሰጠ። እሱ ደግሞ ሊያናድዳቸው አይገባም። ስለዚህ እኛ እኮ ከሱ እኮ ምንም አይነት ጥቅም አንፈልግም። ብራዘር በሚሊዮን ቅድም እዮዳብ ብለው ነበር። በሺ ቤት እኮ ወለጋ ላይ አንድ ጉድጓድ ላይ ፈርስት ማን ነው ስማ፣ ቆይ ጀዋር ይቅርታ አድርግልኝ። እኔ አሁን ጀዋር ምንም ብልም አልሰማሁም፣ አላዳምጠውም። ምንም የሚጠቅም ነገር ከሱ እንዴ መስማት ስለፈለክ አይደለ እንዴ? አይደለም ነው አልተረዳም። ምን አሁን ስሰማ ጀዋር ማበድን በአማርኛ ሲያወራ አላዳምጠውም፣ በኦሮምኛ ሲያወራ ብቻ ነው የማዳምጠው። ጀዋር በአማርኛ ሲያወሩ እኔ ኦሮሞዎች በአማርኛ ሲያወሩ አላዳምጠውም። ትክክል ነው ብራዘር። ምን ያደርግልኝ? በአማርኛ የምታወሩት ነገር ማናቀ ምን ብትል አሁን አብይም ሆነ ማንኛችሁም ሆነ በኦሮምኛ ስታወሩ ነው ማዳምጣችሁ እያስተረጎምኩ።
በአማርኛ ስታወሩ ምንም አላዳምጣችሁም። በነገራችን ላይ ፈርስት እኔም አንድ ነገር ልንገርህ፣ ፖለቲካችሁን ሁሉ ነገራችሁን ባህላችሁንም ሁሉ ነገራችሁን በኦሮምኛ ብታስተዋውቁ እርስ በርሳችሁ ነው የምትጠቃቀሙት። ማንም ኢትዮጵያዊ ዙሮ የሚያዳምጥልህ የለም። አንድ ነገር እኮ እያወቅን ብንሄድ አሪፍ ነው። የቀጠሮ ጌም ላይ ግን በአማርኛ ነው የሚያወሩት። ጆከር ታውቃለህ፣ የቀጠሮ ጌም በአማርኛ ነው የሚያወሩት። እንደዚህ መከፋፈልን እራሳችሁ ብታቆሙ እንጂ እየተከፋፈለ ያለ ሰው የለም። ኖ ይመቻችሁ። መከፋፈሉን ብታወሩ ሁልጊዜ መከፋፈል ፈርስት እኔ አንድ ነገር ልንገርህ፣ እኛ ከማህበረሰቡ ችግር የለብን። ከስርዓቱና ከአንተ መሰሎች ከጆሃር መሰሎች ህዝብን እንደ ህዝብ የምታስጨርሱ ሚዲያ ላይ ካላችሁ እና ምድር ላይ ካላችሁ እንደ አብይ አህመድ እንደ ለማ ማንም በለው ዲዩቲንግ አሁን ጆሃር መጥቶ አብይን አመጉሶ የሄደ ይመስላችኋል? እዚህ ላይ ያላችሁ ሲስተማችሁ እናንተ ብትናችሁ እኮ ተከፋፍላችሁ መታችሁ እኛን እየበላችሁ እኮ ነው እንዴ። እናንተም እንደዛ ናችሁ። እንደዛ በመባባል እኮ የእናንተ ስልጣን ከጀርባ ያለፈ ያስኬደናል እንደዛ። እሱም እኮ መጥቶ ያለው ችግር ነው፣ ሁሉም ቦታ ላይ ያለው ችግር ነው እያወራ ያለው። ኦቦ ጃልመሮ ማን ነው የሚደግፈው? ማን ነው ሰው? ኦቦ ጃልመሮ ነው እንደ ጃልመሮ አባው ነው። አባው ማን ነው? ማን ነው የሚደግፈው? ፋኖ ጆሃር መሐመድ አይደለም የሚደግፈው? አይደግፈውም። በደንብ አድርጎ ይደግፈዋል። ጆሃር ማን ነው የሚደግፈው? ብልጽግና ነው የሚደግፈው። ጆሃር ፍሪደምን ይደግፋል። ጆሃር ፍሪደም ይደግፋል። የህዝብን ፍሪደም፣ የኢትዮጵያን ህዝብ ብሔር ብሔረሰብ የራሱ ቋንቋ እርስ በርስ ረጃጅም ዱላ ይዞ የአማራን አናት ሲያስበረቅስ የነበረ ሰው ዛሬ ፍሪደምን ይደግፋል። በሜንጫ እያረደ ሲያባር የነበረ ግለሰብ አሁን መጥቶ ምን ጌታ ተቀበለ? ይሄ ሚስ አንደርስታንዲንግ ነው። ያኔ ኢትዮጵያውያኖች አንድ ላይ ነው የተነሱት። ይህን ትግል እኮ አብረን ነው እዚህ ያደረስነው። ለምንድን ነው የምታወሩት እንዴ? ረሳችሁት እንዴ? ስማ ሙዚቃ ሰራበት ጆከር ሙዚቃ ሰራበት እንዴ? ኢትዮጵያ ነው ኦሮሚያ የሚለው ያኔ አማራ ክልል ላይ የሰልፍ አልነበረም? ያኔ አማራ ክልል ላይ ጨዋ ነው አይሳደም። ፈርስት አንድ ጥያቄ ወንድማችን ሰው እኛ ሞኝ አይደለንም፣ ጅል አይደለንም። አፍንጫችን ላይ አንድ ጥያቄ ልጠይቅህ። ኦኬ ጥያቄው የሚገባ ከሆነ በአማርኛ ነው የምንጠይቅህ። አረ ጠይቃ፣ ችግር የለውም። ስድብ እንዳይመስል ደግሞ ጥያቄ ስጠይቅ እናት ትበደ እንዳትል ብዬ ነው። እንደዛ ነገር አላወራም። ደግሞ ፎሎ ነህ ለምን እንደው አላውቅም። መቼ ፎሎ እንደተደራረግን እንዳውቀው። በመጀመሪያ ደረጃ ጠላትን በአንድ አይን ተከታተል ይላል ኦሮሞ። ችግር የለም። በሁለት አይነት ተከታተል፣ አራት አይነት አስተካክልላለሁ። ኦሮሞ ጠላታችን አይደለም። ኦሮሞማ ነው ጠላታችን። ኦሮሞማ እኛ ኦሮሞን ጠላታችን። የኦሮሞማ ስርዓቱና ስልጣን ላይ ያሉና ኦሮሞ ደግሞ አንድ ናቸው። እሱ ቲፒኤልኤፍ እና ትግራይ ህዝብ አንድ ናቸው እያላችሁ እኔ አማራ እኮ እያላችሁ ለኔ ድል ስጠኝ ይወዳ ለኔ